ሰላም። ጀግና ሴት መሆን ትፈልጊያለሽ? ጀግና ሴት መሆን ከፈለግሽ እነዚህን 5 ነገሮችን አድርጊ። ሰላም ቤተሰቦቼ፣ ውድና እየተከበራችሁ ምርጥ የሀገሬ ልጆች እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ለሌሎቹም እንዲደርስ ደግሞ ሼር እያደረጋችሁ አበረታቱኝ። ጀማሪ ነኝ እላችኋለሁ። እኔ እህታችሁ ሚንቴ ላቭ ነኝ እና ዛሬ እንግዲህ ይዤላችሁ የመጣሁት ስለ አንዲት ስለ ጀግና ሴት ወይንም ደግሞ ጀግና የሚያደርግሽ ስለ እነሱ አንዳንድ ነገሮችን እንወያያለን ማለት ነው። እና ወደ ገድለው እንግባ ማለት ነው። ቤተሰብ ጀግና ሴት መሆን ከፈለግሽ ማድረግ ያለብሽን ሙሉ ታሪክሽን ለሰዎች አታውሪ። ቶሎ ይሰለቻቸዋል። የምታገኙ ሰው ሊሆን ይችላል፣ ጓደኛሽ ልትሆን ትችላለች፣ ጓደኛሽ ሊሆን ይችላል። የሆነ በቃ ያል የሌለውን ከውስጥሽ አውጥተሽ መናገር የለብሽም። ገብቶሻል? መናገር ያለብሽን ነገሮችን መናገር አለብሽ። ግንስ መናገር የሌለብሽን ነገሮችን ከውስጥሽ ዘግዝቀሽ መናገር የለብሽም። ገብቶሻል? እነዚህን ነገሮችን ጠንቅቀሽ ማወቅ አለብሽ። አንደኛው ማለት ነው። ሁለተኛው ከራስሽ ውጪ እንባሽን ለሰዎች አታሳይ። ማንም ግድ አይሰጠውምና ማለት ነው። ስለ አንቺ ተከፋሽ፣ ተጎዳሽ፣ አዘንሽ፣ ምን ሆንሽ፣ ብቻ ብዙ ነገር ሆንሽ አይደለም። እነዛን ነገሮችሽን አደባባይ ማውጣት የለብሽም። አንድ እነዚህን ነገሮች በደንብ ጠንቀሽ ማወቅ አለብሽ። ምንም ያንቺን ውስጥሽን ወይም ደግሞ ቁስልሽን ሊረዳሽ የሚችል ሰው ስለሌለ ማለት ነው ከፈጣሪሽ ውጪ። ማልቀስም ካለብሽ ከክላስሽ ሆነሽ ታለቅሻለሽ። ብቻ መናገርም ካለብሽ ብቻሽን ሆነሽ ትናገሪያለሽ። ገብቶሻል? ያንን እነዚህን ነገሮችን በአደባባይ ወጥተሽ ብታሳይ ይቺ ደግሞ ምንድን ነው ምናምን በቃ ነው ወዘተ ብዙ ነገር ትባያለሽ። ስለዚህ ጠንካራነትሽንና ጀግንነትሽን ነው ማሳየት ያለብሽ ለሰዎች። ማንም በአንቺ ላይ እንዲደሰቱ ማድረግ የለብሽም። ገብቶሻል? ተከፍተሽ አዝነሽ ተክዘሽ መታየት እንደሌለብሽ ራስሽን ማሳመን አለብሽ። ከምንም በላይ ማለት ነው። በቃ ጎበዝ መሆን አለብሽ። በቃ ማለት የሰው ልጅ ህይወት በጣም ከባድ ናት። ገብቷችኋል? በህይወታችን ውስጥ ብዙ ነገሮች ይገጥሙናል። እነዛ ነገሮች ሊያሳዝኑን ሊያስከፉን ይችላሉ። ነገር ግን ተከፍተን አንቀርም። ወደፊት መራመድ እንችላለን፣ መናገር እንችላለን፣ ማሰብ እንችላለን። ስለዚህ ማንኛዎቹንም ነገሮች መቀየር የምንችለው እኛ ነን ማለት ነው። እና ብርቱና ጠንካራና ጀግና ሴት መሆን አለብሽ እልሻለሁ። ምርጥ እህቴ፣ ውዷ፣ አብሶ ስደት ላላችሁ እህቶቼ ይህንን ምክር ለእናንተ ነው። የምሬን ነው የምላችሁ። በቃ ጀግንነታችሁን ማሳየት ያለባችሁ ለሰዎች። ማንም እንዲደሰት አታድርጉ። ተከፍቻለሁ፣ አዝኛለሁ፣ ተክቻለሁ ብላችሁ የውስጣችሁን በቃ እንትን ማውጣት የለባችሁ። ምክንያቱም ውስጣችን ብዙ ነገር ይችላልና ማለት ነው። ይህንን ነገሮችን ካልተናገርን እኛ ፊታችን ላይ ገጸ ፊታችን ላይ ይነበባል፣ ሊነበብ አይችልም። ይህንን ማወቅ አለባችሁ። ገብታችኋል? ሶስተኛው ደግሞ ለራስሽ ምርጥ ገጽ ይሁኝ። ከራስሽ በላይ ማንም የለም ለራስሽ። ገብቶሻል? ምንም ማንም ለአንቺ በቃ እንዴት ነው እንዴት ብዬ ልንገርሽ፣ እንደዚህ ሆነች እንዲሆነው ሆነ ምናምን ወዘተ ቢልሽ አንቺ ብቻ ለራስሽ ብርቱና ጎበዝና ጠንካራ ሴት ሆነሽ መገኘት አለብሽ። እግርሽ ላይ መቆም አለብሽ። ዛሬ ዳዴ ብትሄጂ፣ ዛሬ የሰራሽው ቢበላሽ፣ ዛሬ እያደረግሽው ነገር ግብ ላይ ባይውል ባይሳካልሽም እንኳን ከራስሽ ጋር ተነጋግረሽ ለራስሽ ጠንካራና ገጽ በቃ እንዴት ነው ገጽሽን ያንን ደካማ ጎንሽን ወይም ደግሞ ፊትሽ ላይ የሚነበበውን አደባባይ ላይ ማሳየት እንደሌለብሽ ራስሽን ማሳመን መቻል አለብሽ። ጠንካራዋና ብርቱዋ እንደሆንሽ ማሳየት ነው። ያንን የምታሳዩን ደግሞ በውስጥሽ ልተከብሩ ይገባል። ገብቶሻል? በቃ ቢሰበርም ይሰበር፣ ምን አባቱ እኔ ነገ ሰራዋለሁ፣ ሰርቼ ገዛዋለሁ፣ ይበላሽም እኔ ሰርቼን ነገር አደርገዋለሁ እያልሽ ከራስሽ ጋራ መነጋገር፣ ከራስሽ በላይ ከራስሽ ጋራ መነጋገር። በቃ እኔ ማነኝ የሚለው ራስሽን ፈልገሽ ስታገኙ ለራስሽ ምርጥ ገጽ ይኖርሻል ማለት ነው። ገብቶሻል?
ከራስሽ በላይ ምንም የለምና ለራስሽ መኖር መጀመር አለብሽ። አራተኛው ደግሞ ሲኖርሽ ወዳጅሽ ብዙ ነውና ብዙም አትከፊ፣ የሰው ተፈጥሮ ነው አትቀየሚያቸው ይላል እና ሁላችንም ብንሆን እናውቀዋለን ሲኖረንና ሳይኖረን ማለት ነው። ስለዚህ ሲኖረን ምን ያክል ማን እንደሚወደን ማን እንደሚያከብረን ይህን ብቻ እንዴት ብዬ ልንገራችሁ፣ ከቤተሰቦቻችሁ እንኳን አቅም ሲኖሯችሁ ነው። ማንም ሰው ሲኖርሽ ብቻ ነው ሊያከብርሽ የሚችለው፣ ሲኖርሽ ነው ሊወድሽ የሚችለው። አንድ ቀን ቀሽ እንደዚህ በጎን ነው የሚያዩሽ እንኳን ሌላ ቀርቶ ማለት ነው። ስለዚህ ሁላችሁም ብትሆኑ ሲኖራችሁ እወቁበት፣ ምን ላይ ማድረግ እንዳለባችሁ፣ ምን ማድረግ እንዳለባችሁ ከምንም በላይ ማለት ነው። የሰው ልጅ ለራሱ ማወቅ አለበት። ሰው ልጅ አጥተሃልና ተቸግረሃልና እኔ ላግዝህ እስኪ ምን ሆነ ነው ብሎ ዙር ብሎ የሚያይ የለም፣ የሚያይሽ የለም። ተቸግራ ነው እንደዚህ የሆነችው የተቦሳቀለችው አታ ነው እንደዚህ ነው ብለው ሊረዷቸው አይችሉም። እናንተ መቼም ያ ሰው አግኝቷልና ያ ሰው ተለውጧል ብላችሁ ደግሞ ያን ሰው ልትቀየሙት አትችሉም። ምክንያቱም በችግራችሁ ውስጥም በሀዘናችሁ ውስጥም በተከፋችሁበት ውስጥም ቆማችሁ እንደ ማንኛውም ሰው መራመድ ትችላላችሁ። ስለዚህ ሳይኖርሽም ሲኖርሽም ክፉንና ሳይኖርሽ ክፉንና ደጉን የምትለይበት ስለሆነ ከምንም በላይ ለራሳችሁ መኖር፣ ለራሳችሁ እግራችሁ ላይ መቆም፣ ለራሳችሁ ማሰብ ሁሌም ብታደርጉ ከፍ አይልም። ምክንያቱም እናውቀዋለን በስደት ብቻ ወዘተ እና ጊዜያችንን ሰዓታችንን በቃ አንድ ቀን ለራሳችን ይሄ ነው ብለን አስበን ኑረን አናውቅም። ሁሌ ለቤተሰብ እንደኖረ ሁሌ እንዳደረግን ሁሌ ግን እኛ በተቸገረን ባጣን ሰዓት ደግሞ ዞር ብሎ ማየት ሰው ስንት አለ። ግን ሲኖርሽ አፍቃሪሽ፣ አክባሪሽ፣ ወዳጅሽ ብዙ ነው እና ሲኖራችሁ ወቁበት፣ ሳይኖራችሁ ደግሞ ተማሩበት ሁሉን ነገር። ያንን ነገር ላለመድገም እንደዛ ላለመሆን ማሰብ መቻል አለብን። ከምንም በላይ የሰው ልጅ ካሰበ የፈለገበት ይደርሳል፣ ቢወድቅ ይነሳል። ማንም ሰው ሊገድበው አይችልም እና እኔ ይህንን ነገር አደርገዋለሁ፣ እኔ እዚህ ላይ ቆማለሁ፣ እኔ ይህንን አይደለም እቆማለሁ፣ እንደ እርግብ መብረር እችላለሁ ብለን ካሰብን እኛ ካሰብንበት እንደርሳለን። ዋናው የኛ ሀሳብ ነው እላቸዋለሁ። የመጨረሻውና አምስተኛው ደግሞ ለውሎሽ ቦታ ምረጪ። ለአንዳንድ ሰዎች ዋጋሽ ከፍ ያደርገዋልና ምክንያቱም እኛ በማንፈልጋቸው ቦታ ባልተጠበቅነው ቦታ ስንገኝ ዋጋችን ይቀንሳል ማለት ነው። ግን ዋጋችን ከፍ የሚያደርገው ደግሞ የሆነ በቃ በማንፈለግ ወይም ደግሞ ዝም ብለው በቃ አላ በተራ ቦታ መገኘት እንደሌለብን ራሳችንን ማሰብ አለብን። ታታሪ በቃ በማንኛውም በየትኛውም ይሁን ብቻ በቃ የምንሰራው የምናደርገውን ነገር ብቻ ያች የምናገኛትን ሰዓት ልንጠቀምባት ይገባል። ዝም ብሎ ተራ ቦታ ብንሆን ጊዜያችንና ሰዓታችንን እናቃጥላለን። ርካሽ ነው የምንባለው። ገብቷችኋል? በቃ ባላስፈለግ ነው በየቦታው መገኘት እንደሌለብን ራሳችንን ማሳመን አለብን። በቃ ምክንያቱም አንቺ ለአንቺ የሚጠቅምሽን ነገር ታውቂያለሽ፣ ምሳሌውን ታውቂያለሽ፣ ጀግና ሴት ስለሆንሽ ማለት ነው። ስለዚህ ጥሩ ጥሩ ነገሮችን እየሰራን ራሳችንን ማሳደግ መቻል አለብን እላችኋለሁኝ። እና ደግሞ ከምንም በላይ በቃላ አብርሽ የምትያቸው ሰዎች ከአንቺ ጋር የሚውሉትን ሰዎች በደንብ ለይተሽ ማወቅ አለብሽ። ከምንም በላይ የሆነ በቃላ ነገን የሚያስብ ነገን የሚታተር ሰርቶ የሚለወጥ ብቻ ጥሩ ጥሩ ነገሮችን ስንት እህቶች አሉ፣ ስንት ወንድሞች አሉ። እነዛን ብንከተል ጥሩ ነገሮች እንማራለን፣ ጥሩ ነገሮች እናፈራለን ማለት ነው። እና ካልሆነ ከሆነ ቦታ ጊዜያችንን ከሚያቃጥል ሰዓታችን ከሚበላብን ነገሮች ብንቆጠብ ጥሩ ነው ባይ ነኝ። እና ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እስካሁን እንግዲህ በዚህ ዘና በሚያደርግ ቆይተናል ማለት ነው። ቆይታችን ይህን ይመስላል። የኔ ምርጦች፣ የኔ ጀግኖች፣ የኔ ውድ ነገሮች ለራሳችሁ ውድ ነገር ሁኑ። ለራስሽ ውድ ነገር ካልሆንሽ ለሌላኛው ሰው ውድ ነገር እሆናለሁ ብለሽ
እንዳታስቢ። ምክንያቱም እኛ ለራሳቸው ዋጋ ስንሰጥ ነው ሌላኛው ሰው መቶ ለኛ ክብርም ዋጋም ሊሰጠን ሊያከብረንም ሊወደንም የሚችለው። እኛ ለራሳችን እንቁ ሰዎች እና ጎበዝ እና ለራሳችን ታታሪዎች ለራሳችን ልዩ ቦታ ያለን ሰዎች ስንሆን ሌላኛውም ሰው ይሄ ሰው እኮ በዚህ ቦታ ይገኝ፣ ሰው እኮ እንደዚህ ናት፣ በቃ የሆነ በቃ አላ ትከበራላችሁ። እንኳን ሌላ ቀርቶ ማለት እስኪ አሁን ለምሳሌ ስራን የማይሰራና ስራ የምትሰራ ሴት ምን ያክል ክብር እንዳላት ታውቁታላችሁ፣ ለይታችሁ ማለት ነው። እና ስራ ስትሰሪ ራስሽን ትጠብቂያለሽ፣ ራስሽን ታስከብሪያለሽ፣ ቤተሰቦችሽን ታስከብሪያለሽ፣ በቃ ራስሽን ትለውጫለሽ። ስለዚህ በእነዚህ ቦታዎች ላይ ብንገኝ ጥሩ ነው። የማይጠቅመን ቦታ ባንውል፣ ጊዜያችንን ባናባክን ባይነኝ። እና ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችሁ ማከብራችሁ፣ ሰላማችሁ ስትርፍ ይበልልኝ። እወዳችኋለሁ እና ውድድር ማደርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቪዲዮን ከወደዳችሁት ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ እና ለሌሎቹም እንዲደርስ እናንተም ደግሞ እስኪ የግድ እኔ ጀግናዋ ሴት ነኝ ብላችሁ እስኪ የምታስቡትን ደግሞ ከኮሜንታችሁ ጠብቃለሁኝ። ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን። ከምንም በላይ ደግሞ እኔ ሊያበረታታኝ የሚችለው የእናንተ ሀሳብና የእናንተ አስተያየት ነው እላችኋለሁኝ። ምርጦችዬ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላምን፣ ጤናን፣ ፍቅርን ያብዛልን። ሀገራችን ኢትዮጵያ ሰላሟን ያብዛልን። እወዳችኋለሁ። ባይ ባይ።